የታገዱት ጳጳሳት ወደ ሀገር እንዲገቡ ተፈቀደ። ሰላም እንደምላችኋል ክብራትና ክብራን የተፎክስ ቤተሰቦች፣ የዕለቱን ዜና ይዤላችሁ ቀርብ ያለው ቻናላችን አዲስ ሆናችሁ ቪዲዮአችንን ላይክ፣ ቻናላችን ሰብስክራይብ በማድረግ አብራችሁን ሁኑ። የታገዱት ጳጳሳት ወደ ሀገር እንዲገቡ ተፈቅዷል። ወደ ኢትዮጵያ እንዳይገቡ ታገደው ከነበሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ የሆኑት አቡነ ጴጥሮስ ወደ ሀገር እንዲገቡ ተፈቅዷል። ከአንድ ዓመት በላይ ይፋዊ ባልሆነ ሁኔታ ወደ ሀገር መግባት ተከልክለው የቆዩት አቡነ ጴጥሮስን ጨምሮ ሌሎች ሁለት የቤተ ክርስቲያኑ አባላት ተጥሎ የነበረውን እገዳ መነሳቱ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤትም ባወጣው መግለጫ አስታውቋል። የቤተ ክርስቲያኗ ቅዱስ ሲኖዶስ ጸሐፊ የሆኑት አቡነ ጴጥሮስ ባለፈው ዓመት ለቤተ ክርስቲያኗ ስራ ከተጓዙ በኋላም ጥር 28 2016 ዓ.ም ይፋዊ ባልሆነ ሁኔታ ማንነቱ ባልተገለጸ የመንግስት አካል ከቦሌ አየር ማረፊያ እንዳይወጡ ተከልክለው ወደ መጡበትም መመልሳቸው ይታወሳል። በወቅቱም ከየትኛው የመንግስት አካል ስለ አቡነ ወደ ሀገር እንዳይገቡ መከልከል የተሰጠ መግለጫ ባይኖርም ቤተ ክርስቲያኗ ግን አቡነ ጴጥሮስ የቅዱስ ሲኖዶሱ ዋና ጸሐፊ መሆናቸው ከግምት በማስገባት ወደ ሀገር እንዲገቡ ፍቃድ እንዲሰጣቸው ለመንግስትም ጥሪ አቅርባ ነበር። አቡነ ጴጥሮስ ወደ አሜሪካ ከተጓዙ በኋላም ከአገር ስለመኮብላቸው ሐሰተኛ መረጃም በማህበራዊ ሚዲያ ላይም በስፋት ሲሰራጭ የነበረ ቢሆንም ቤተ ክርስቲያኗ ግን ጳጳሱ ወደ አሜሪካ የተጓዙት በሲኖዶሱ እውቅና ለቤተ ክርስቲያን ስራ መሆኑን ገልጸው ነበር። የቅዱስ ሲኖዶሱ ጸሐፊና የኒውዮርክና የአካባቢው ሀገረ ስብከት ሊቀ ጳጳስ የሆኑት አቡነ ጴጥሮስ ባለፈው አንድ ዓመት ውስጥ የቤተ ክርስቲያኗ የበላይ አካል የሆነው ቅዱስ ሲኖዶስ ባደረጋቸው ስብሰባዎች ላይ በአካል መገኘት ሳይችሉ መቅረታቸው ይታወቃል። የመንግስት ኮሚኒኬሽን ጽሕፈት ቤት አርብ ምሽት ባወጣው መግለጫ ላይ አቡነ ጴጥሮስ ጨምሮ ከዚህ በፊት ወደ አገር መግባት ሳይችሉ ስለመቅረታቸው ብዙም ሳይነገር የነበሩ ሁለት የቤተ ክርስቲያኗ አባቶች ጨምሮ ጠቅሷል። መግለጫው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቅዱስ ሲኖዶስ መንግስት ነገሩን ወደ ሰፊነት እንዲመለከት በጠየቀው መሰረትም ሶስቱ አባቶች ወደ አገር እንዲገቡ መፈቀዱ አመላክቷል። የቤተ ክርስቲያኗ አባቶች ወደ ኢትዮጵያ እንዳይገቡ ምክንያት የሆነው ጉዳይ በግልጽ ምን እንደሆነ ባልጠቀሰው መግለጫ ላይ ብፁዕ ዶክተር አቡነ ጴጥሮስ፣ ብፁዕ ዶክተር አቡነ ቴዎፍሎስና ብፁዕ አቡነ ያዕቆብ ወደ ሀገር እንዲገቡ መፈቀዱም ገልጿል። አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ ሲሆኑ አቡነ ቴዎፍሎስ ደግሞ የሰሜን ካሊፎርኒያ፣ ኔቫዳ፣ አሪዞና ሀገረ ስብከት ሊቀ ጳጳስ እንደሆኑም አቡነ ያዕቆብ የዩናይትድ ኪንግደም የአየርላንድና የሩቅ ምስራቅ ሀገረ ስብከት ሊቀ ጳጳስ ናቸው። የመንግስት ኮሚኒኬሽን ጽሕፈት ቤት በግልጽ ሶስቱ አባቶች ላይ ወደ ሀገር እንዳይገቡ እገዳ ተጥሎ ስለመቆየቱ ሆነ አሁን ስለመነሳቱ ያለው ነገር ባይኖርም የቅዱስ ሲኖዶስ አባላት የሆኑት ጳጳሳቱ በሲኖዶስ ስብሰባ ላይ ለመገኘት እንዲችሉ ከመንግስት የሚጠበቀውን ሁሉ እንደሚያደርግ ገልጿል። መንግስት ሀገራዊ ተቋማት ለማጠናከር ቁርጠኛ አቋም እንደወሰደ የገለጸው መግለጫው አንዳንድ ወገኖች በፈጠሩት ችግር በተነሳ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ ጉባኤ ላይ ለመሳተፍ ያልቻሉ ሶስት አባቶች ሁኔታዎችን ማመቻቸታቸው አስታውቋል። አክሎም መንግስት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድጋፍ ሊሰጥ መቆየቱና ይህም እንደሚቀጥል ጠቅሶ አንዳንድ አካላት ችግሮችን ፈጥረው የነበረ ቢሆንም መንግስትም ለቤተክርስቲያኗና ለመመኗ ሲል በወደ ሰፊነት ለማለፍ ወስኗል ብሏል። ከጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር ወደ ስልጣን መምጣት በኋላ መንግስት ከቤተ ክርስቲያኗ ጋር የነበረው ግንኙነት በከፍተኛ ደረጃ ተሻሽሎ የቆየ ቢሆንም የቤተ ክርስቲያኗ አባቶች መካከል የተፈጠረው መከፋፈል ተከትሎ ግንኙነቱ ተበላሽቶ ቆይቷል ሲሉ መረጃዎች ጠቅሰዋል። ክብራትና ክብራን የተፎክስ ቤተሰቦች የዕለቱን ዜና በዚህ ቋጨን። ቀጣይም በሌላ ፕሮግራም እስክንገናኝ ቸር ቆዩ።